ሰላም ሰላም የተከበራችሁ ውድና ምርጥ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን እግዚአብሔር ይመስገን። እናንተም ጋር ሁሉ ሰላም፣ ሁሉ ድንቅ እንደሚሆን ባለሙሉ እምነት፣ ባለሙሉ ተስፋ ነኝ። እንኳን ሰላማችሁ፣ እንኳን ጤናችሁ በዛልኝ እያልኩኝ ሀገር ውስጥም ከሀገር ውጭም ያላችሁ ምርጥና ውድ የተከበራችሁ ቤተሰቦቼ እግዚአብሔር አምላክ ሰላማችሁን ጤናችሁን ያብዛልኝ እያልኩኝ ከሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገር ለምድራችሁ ያብቃችሁ እያልኩ ዛሬም እንደተለመደው በአዲስ ቪዲዮና በአዲስ ነገር ወደ እናንተ መጥቻለሁ። እንደተለመደው ያው ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ይህንን ቤት እንድትቀላቀሉ ስል በታላቅ አክብሮትና ትህትና ጠይቃለሁ። ላይክ ማድረጋችሁን እንዳትረሱ፣ ቪዲዮዎች ሲለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ሄርሜላን ቤት ሩታን ቤት የተለቀቀውን ቪዲዮ አይታችኋል የሚል ተስፋ አለኝ። ከዛ ገና አስቀድሜ ሩታችን እንኳን ተወለድሽልን መልካም ልደት ብያለሁ። እግዚአብሔር አምላክ የቀረው ዘመንሽን ያለምልመው የደስታ የሳቅ የድል ይሁንልሽ እላለሁ። ከልጅሽ ከልዑል ጋር መልካም ጊዜ የምታሳልፊበት ደስታ በደስታ የምትሆኝበት ስኬታማ የምትሆኝበት ዘመን እንዲሆንልሽ ስል ምኞቴን እገልጻለሁ። ሩታን የምትወዱ በመወለዷ ደስ ያላችሁ ዛሬ እስኪ ኮመንት ላይ መልካም ምኞታችሁን እንድትገልጹላት ስል በትህትና ጠይቃለሁ። ያው ዛሬ በሩታ የደስታ ቀን ነው፣ ግን አንዳንድ ነገሮችን ለማውራትና አንዳንድ ሀሳብ ለመስጠት ነው። አጭር ደቂቃ ፋሚሊዎች፣ ያው ሄርሜላ ቤት የተለቀቀውን ቪዲዮ አይታችኋል። እኔ በጣም አንዳንድ ነገሮች ግራ እያጋቡኝ ነው እና አብርሽ እያደረገ ያለው ነገር በጣም እስካሁን ድረስ አወዛጋቢ ነው። አወዛጋቢ ነገር ማድረጉን ቀጥሏል። ፋሚሊዎች አንድ ነገር ላስታውሳችሁ ፈልጋለሁ። ከዚህ ፊት የአብርሽ ታላቅ ወንድም ሩታንም አብርሽንም አገናኝቷቸው እንደነበረ ታስታውሳላችሁ የሚል እምነት አለኝ እና በዛ መሀል አንድ ነገር ብሏቸው ነበር የተለያዩት። ሩታ አንቺም ራስሽን ከምታደርጊው ነገር ተቆጠቢ፣ አብርሽ አንተም ራስህን እያደረግከው ካለው ነገር እየሄድከው ካለው አካሄድ ተቆጠብ፣ ራስህን ብሎ ነበር እንደ ታላቅ ወንድም መክሮና ነግሮ የሸኛቸው። ግን አብርሽ ይህንን ነገር ከማድረግ አሁንም አልተቆጠበም። አሁንም እያያችሁ ከሆነ በቃ ያለው ግንኙነት ከሄርሜላ ጋር ለማጠናከር በጣም ትግል ላይ ነውና በዚህ ቀን እንኳን ምነው ከሩታ ጎን ሆነ ደስታዋን ብትካፈል። አብርሽ መቼስ ስትሄድ እያባረረች አይደለም፣ አንተ ላይ በደል እያደረሰች አይደለም፣ እንዳትመጣብኝ ቤቴ ምናምን እያለች አይደለም። ስለዚህ ቢያንስ በቃ ሄደ ጥሩ አቀባበል ለሚያደርግልህ ሰው ጥሩ ነገር ልታደርግ ይገባ ነበር እና ምንድነው በልደቷን እንደውም አንተ ነህ ድምቅ አድርገህ ልታከብርላት ሰርፕራይዝ ልትላት ምናምን የሚገባውና ከሌላ ሰው ስናይ በጣም ይደብራል። እሷ እዚህ ጋር ልደቷን እያከበረች አንተ እዛ ጋር ሄርሜላ ጋር ሄደ እያደረገው ያለው ነገር ትክክል አይደለም። አብርሽ አሁንም እንልሃለን፣ ራስን ተመልከት። አሁንም ራስን ትዳሬን ለምንድን ነው እያጣው? እሱ ወንድም እኮ የፈለገው ትዳሬ ለምንድን ነው እየጠፋ ያለው? ልጄን ለምንድን ነው እያጣው ያለው? ሩታ ለምንድን ነው እምቢ ያለችኝ ያለችው? ለምንድን ነው ነገሮች እንደዚህ እየተበላሹ ያሉት የሚለውን ነገር እኮ ብሎ ነው እንድታይ ፈልጎ ነው። እስኪ አንተ ያንን ነገር ለምንድን ነው ቼክ ማድረግ ማትፈልገው? ለምንድን ነው አሁንም ጊዜህን ማይገባ ነገር ላይ የምታሳልፈው? እስኪ ራስህን በቃ ራስህን ለማየት እንትን በል። አሁንም ወደ ቤት ግባ፣ ራስህን ለምንድን ነው ይሄ ኬዝ እየተፈጠረ ያለውን ነገር የሚለውን አሁንም ሌላ ቦታ እየሄድክ ማይገባ ነገር አታደርግ። ፋሚሊዎች፣ እኔ ዛሬ ያው በደስታ ነው የመጣሁት፣ ሌላ ሀሳብ ለመስጠት አልፈለኩም። ቤተሰቦች፣ ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሩታን መልካም ምኞታችሁን እየገለጻችሁላት እንድትጠብቁኝ ስል በታላቅ አክብሮትና ትህትና ጠይቃለሁ። ሩታዬ መልካም ልደት እላለሁ በድጋሚ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ግን ፋሚሊዎች በጣም አንድ ነገር ብዬ እንትን እላለሁና እኔ ግራ ገብቶኝ ነበር። ደስታ ራሱ ለምንድን ነው እኔ እኮ ሁሉ ፈረንጅ በልደቷ ቀን እንደዚህ አይነት የማይገባቸው ቦታ ነው እኮ የሄዱት ሁሉም። አሁን ፈረንጁም እዛ ጋር ከመሄድ ደስታም እዛ ጋር ከመሄድ የሩታ ወዳጆች እስከሆኑ ድረስ ሄርሜላ ጋር ሄዶ ጊዜ ማጥፋት ጊዜ ማበላሸት ምናምን አያስፈልግም ነበር። በዚህ ቀን ቤቷ እሷ ጋር ተገኝታችሁ ልደቷን ልታከብሩላት ፏ ልታደርጉላት ነበር የሚገባው። እናንተም ደግሞ እዛ ጋር ሄዳችሁ ያው ሌላ ሰው መጥቶ ልደቷን አክብሯል። ምንም ቢሆን ደስ ብሎኛል። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ቻው፣ ሰላማችሁ ይብዛልኝ።